ተበዳይ ለካ ቢል የበደልሽኝን እንዳረሳሁኛል ከእንግዲህ እንዴት ስቃለሁ እንዴት ጅጅን ይረሳለሁ እድሜ ልካችንን ስንባረርልን 2 ዓመት ልንሞላን ጂጂ እኮ ጥፋቱ ግን ስማ ጅቦ የጂጂ እንደሆነ ታውቃለህ። አሁን እንዲህ በከፋው ሰዓት እልመብላ ሄዳ ምር የሚያስፈልገው ሆዴ ይህንን ምናምን ብላ እኮ ጥቅልል አድርጋ የሆነ ቦታ ላይ ማድረስ ትችላለች። ታውቃለህ። ቢጮህብኝ ስጫፍ እያወቅኸው ኧረ አይጮብሽም። አሁን ታርሟል እንዴ? ልሄድ እኮ ነበርኩ ቅድም። እሷ ስትመጣ እኮ ነው የቀረው። ኧረ እነዚህ እነ ሳምሪ እነ ገንጋ ምናምን እዛ ክለብ ውስጥ አብረው ተሰብስበዋል። ከእነሱ ጋር ነው ተዝናና የምትይኝ እኔን ወዲ ያለ ኧረ ወዴ እንኳን አይሄድም። ከእነሱ ጋር መሄድ አይመስለኝም። ኩሩ እኮ ነው ወዴ ጅቦ የምር ከጣሊያን ድረስ መታለች እኮ ያቺ አገልጋይ ልታስደበድብ እኮ ነው። እቺ እንትና አይተሻታል። ለሙሙ ስትልስ ደግሞ የሆነ ቪዲዮ ተቀርጻ የኔንና የዞይ የመጣችን እያለች እንዲህ ስታሳየናል ነበር። እንዴት እዚህ ላ በዋትሳፕ ከባድ ሰው እኮ ነቻች። እብድና ደግሞ ወጡራን አሳይታችኋለች አለ እናንተ ከፍታ ለሊት እየደወለች እያመጣች እንዲህ ትለናለች። ደግሞ አንድ እኮ አይደለም 3 ነው የምታመጣው በሳይዝ ማለት ነው። እግዚአብሔር ጤነኛ ማለደች። ምንድን ነው የምታሳያችሁ? ዲልዶ ቪዲዮ አብረታ እኮ ነው። ደግሞ እኔ ደግሞ ድረስ ሪከርድ አርጋ እንዳትለጥፈን ዞ ይላታል። እውነትሽን ነው እንዲህ ምናምን ትለኛለች። ታዩ እናቴ ነገር ሪከርድ አርጋ ሊዝ በለታስ ብለን ይቅርብሽ አልኳት። አሁን እዛ እንትን ፍራንክፈርት መታልሻለች። ይዛውን የመጣችው ተሸክማ ነው የምትዞረው። ጤነኛ እብድ እኮ ናት ሳምሪ። ስሚ አንቺ ከተፈጥሮ ጋር ትጋፊያለሽ፣ እሷ ከፕላስቲክ ጋር ይዛ ትጋፋለች። የሆነ ስንት ዓመቴ አፈርት ብላ ይሻል እንዴት እኮ ነው ይሄ ይሻልሻል። ሰው አትበየተኛ ሲዝር ዘርገቀው ጅቦ ያውቃል። ግን ይህን ጉዳይ ያውቃታል። እንዴት እሷ ነው ራሱ ታውቃታለች? አዎ በደንብ ነው የሚያውቃት ጅቦ። ማነች እንዴ? የሆነች ልጅ ጂጂን ጉድ ልታረጋ ዲልዶ በውስጥ ይዛባት እየመጣች ይሄ ቫይብሬት የሚያደርገው ዲልዶ ነው። ይሄ ግድግዳ ላይ የሚሰካው አይተሽዋል? እንትና ፌቨን አላየሻትም? ሽንት ቤቱ መዝጊያ ላይ ሰክተው የሆነ ሰዓት ላይ ከዛ ላይ ገብታ እግዚአብሔር ፓንቴን ልቀይር ብላ ሽንት ቤቱ ክፍል አድርጓለች። ሽንት ቤቱ ላይ ተሰክቷል። ሴት እኮ ባለጌ እኮ ነው ጅቦ። እዚህ ሀገር እኮ ኖርማል ነው። በነገራችን ላይ ኖርማል ነው። ጂጂዬ ግን የለሽማ። 1-2 የለሽም። ይኖራታል። ኧረ አይኖራትም። በስመ አብ ማለ እንደ ከነ ሳምሪ ጋውላ ኧረ የላትም። ጂጂ እያለሽ ዛሬ ምን ያደርግልኛል? አንድ ካን የላትም። ይሄን ያህል ዘመን አትቆይም። እርግጠኛ መኖር ጸበላለ ጃፒ ዋ ቀዝቀዘ። ጂጂዬ ግን ዛሬ የሆነ ጥያቄ ልጠይቅሽ ነበረ። ቅድም ስትጽፊልኝ ፍራንክፈርት ነኝ ምናምን ስትይ ነበረ። ልትነዛኙ ሴቶቹ ቀድሞዋት ደረሱ። አይደለም እግዚአብሔርን አይደለም። ልሄድ ነበረ ልሄድ ለሆነ ጉዳይ ግቢ ሆዴን እንቀጥቀጠው ስልሽ ምንድን ያልሽኝ? አይመቸኝም ፍራንክፈርት ነኝ አልሻ። እኔማ ከቀጠቀጥ በኋላ ተጨማላል ሆዴን ሹክ እንድለው እኮ ነው። ከቀጠቀጥ ነው አላገኘውም። ገባ ባርባራ በስኮተር ነው የምታባርሽ ይዛሳ አይስበርግ ልሄድ ነበር
እግዚአብሔር ባርባራ ይቅርታ ጠይቃናለች እኛን። እኛንማ ይመቻት እናቴ። ሻንጣዬን ይዤ ቆይ አሳይ እንዲያው ሻንጣዬ ሉዊስ ቪቶን ይዤ ሻንጣዬን እናቴን ፍራንክፈርት ነኝ መግባት አይመቸኝም ምናምን ብላ ዘላ አልገባችም። ለምን እንዳለች ታውቃለህ? ጂጂ ፈርታ እንጋንጋና ሳምሪ የምትባለው አይስዌር አይደለም ዲልዶ ይዞ ሲጠብቋት የነበሩት ይቀረቅሩልሽ ነበር ነገር መንገድ ዲልዶ ፈርተሽ ነው የቀረሽው። ሚስት ምናምን እያሉ ለጥፋችኋል። ሚስት ምናምን ሲሉ ጊዜ የምን ሚስት ነው እንዴ? ስህተት እኮ ነው እሱ። ማን ራሳቸውን ማን ጅቦ ሚስት ጅቦ እኮ ባለጌ ተሳስቶ ነው። እናቴን ጽፋልኝ ነበር እንግባ እንቀጥቀጠው ሆዴን ምናምን እላታለሁ። አልገባም ፍራንክፈርት ነኝ ምናምን አለች። እዛ መጣ ግን አይታታል ምንም አላልኩ ምናምን ስትል አሁን ግን ደስ ብሏታል። የሆነ ነገር ሰምታለች። ዜናውን እኔ አልሰማሁም። በእናትህ አንጀቷን አንተ እኮ አረዳ ግባ ቡላላ ተው ንገረኝ ኢንፎርሜሽን ጃፒ ነገረው እንዴት ነበር? እንዴት ተመለጠ። ስማ ምን እንደተደረገ ታውቃለህ? እሺ ልጅ ወዴ በቃ አንድ ፍሬ ልጅ በቃ ምንም ድንግል ነች። አሁን ከዚች የሚለየኝ የለም ምናምን ብሎ አቧራ አስነሳ። ከዛ በኋላ እኔ ደግሞ ገባውና እናቱ መቼስ አደባባይ ላይ የወለደ ማህፀን አይክድም። ልጆች የሉሽም እላታለሁ። 2 ልጆች አሉኝ ትላለች። አረባሻ እንዴ ጂጂ 3 አላልሽም እንዴ? ጂጂ ቀስ 3 ብለሽ አይደል እንዴ ጻፍሽልኝ? እንደዛ ተሰማኝ። እንደፈለግሽ እንዴ ባሻ። ከዛ በኋላ አስጠላችሁ። ምን ብሎ ያወራት? አንተ ዘርን ከውን ያሉ እኔ ያለሁበት ቤት ዘሎ የመጣው ለዛ ነው እንዴ? ዝም ማለት አንተው ጅቦ ስራ መስራት ካለብህ እንደምንም ባሻንና ጂጂን አስታጣል። ጃፒ ነገር ነው የቀራኸኝ ምናምን አለ ጃፒ። ተቆጣኝ እኮ እኔን በቃ ሁለተኛ አጠገቤ እንዳትደርስ ምናምን አራት ለኝ። አሁን የሆነ ቤት አግኝቼው ነበር በእናት ሙዚቃ እንትን እያለ ከዚህ በኋላ ሁለተኛ አለ በቃ እዛ እነዚህ ምን እንግንጋ ያሉበትም አይሄድም። አደውሉልኝ ሲል ነበር። ሰማ ጂጂን ቅድም ታዝባታል። ሀጂ አለ ስትል አሁን ሀጂ 3 አበባ ልኮ እንዴት ታስገባ? ቆይ ሀጂ እንዴ ቅድምና ታዲያ እኔ ሻንጣ ነው እሱ አንጠልጥላ መከላከያ ሚኒስቴር ልታረገው እኮ ነው። ወዲ ያለኝ ሲልስ አይለኝም ልትል ነው። ሀጂ የላከልሽ ለምን ያላስገባሽ? እንዳትዋሽ እንዴ አሁን እኮ ሆዴም ከሚስቱ ከዳናይሽ ብሏል። ሀጂ ጋር ዳናይሽ ብሏል። ወዲ ጂጂ ግን ትወጂዋለሽ ሆዴን ማለት ነው። እናቴ ትሙት ቀደም ሀጂዬ ስትይ እንደዛ ዮናስ እንዳይፈርጥብህ እንዳይመግልብህ እያለው አሁን ስታይ አስጠላሻ ዘጋሽ ምናምን። አላስጠላኝም ግን ጓደኛዬ ነው ጀስት ፍሬንድ ነው ሀጂ። ቅድም አብሬው ምናምን ሽኮሌ ሌላሉ ስትይ አልነበር? አሁን ጃፒ ለሆዴስቲ መቼ ልሂድ ትሄጃለሽ? አሁን ነይ ቢልሽ ግን ትሄጃለሽ? አሁን ጥም አድርጌና ምንድነው ማለት ነው? ባርባራ እና ሳምሪ ዲልዶ ይዘው ነው የሚጠብቁሽ። ይቅርብ ጃፒ የምር ዝም ብዬ ሳስበው እኔ እና እሱ አንተ ባርባራን ፍታት፣ ጅቦ ባርባራን ፍታት። እንትና ሳምሪና ጀለስ ናት። እናቴን ይቅርታ ማለት ሳምሪ ልል ነው። ይቅርታ ባርባራ እንጋንጋና ሳምሪ በል። እንጋንጋና ሳምሪ ይቅርታ ባርባራ ያልኩት በስህተት ነው። ውዳታለሁ። እነሱም ይቅርታ እስኪ ጠይቁን እንቀጠቅጣቸዋለን። ይቅርታ የጠየቀ ሰው እኔ ላይ ልትዞሩ ጠይቂያለሽ። ምንድን ቀላል ነገር ምን ጅቡይ ምን አጠፋው? ምን ልታዘዝ? ምንም የኔ ቆንጆ አመጣለሁ። እዚህ ስኮላርሽፕ ወዴን እናመጣዋለን። አሁን ይቅርታ ይጠይቃል፣ ከአንቺ ጋር ፒስ ይፈጥራል። በቃ ጅቡ መቼ ነው ከእንጂ ጋር የምትገናኝ ይላታል። ከጸበል በኋላ ከጸበል
በኋላ ነው የሚገርምሽ ነው። ዮኒ ነበር እንዴ? ታዲያ ወይ አምልጦኛል። ናቴት ረጅሙ ሆዴ እስኪ ቆስል ላይ ሳኩቱ ባሻ አወራ ይባላል። ቪዲዮ ላክ የሆነ እግዚአብሔር አልነገረችኝም። ቆይ ገብቼ እኔ እንዳለ አወርደዋለሁ። ስማ ምን ማለት ነው? ስትጠይቀው ማለት ስትጠይቀው ከዛምን አላወራ እንዲህ አለ። አትደማመጡም እንዲህ አለ። ዮኒ ደግሞ እኮ አትደማመጡም እንዲህ አታወሩም እንዲህ ይሏል። አልነገረችኝም። በውስጥ በኩል ግልጽ አድርግ ነገር አልነገረችኝም። የለኝም ነው ያለችው። ይሄ ሁሉ ግፍ የሰራው እኮ ቡላላ ነው። የለኝም ብለሽ ቅረቢው ብሎ አንተ የተረገመ ነው። ግን ቡላላ ሰው ይመስላል። በርዝ እኮ ነው። ረጅቡ እንደ በጂጂ ጨክኖ እኔ እንኳን ጂጂ ጋር ጸብ ነው። የእሱን ወዳት ሚስት ካገኘን እንሸጥለታለን። እንዴ በደንብ ነው የምንቸረችረው። የቡላላ እናቴን ምን ያክል እንደምወድሽ ያወኩት ዛሬ ነው። ዮናስ የሆነ መጥፎ ነገር ሲናገር ቅናቱ ምናምን አሳያይ ተው እያልኩት ሰምተሽኛል። እንዲህ ብዙ ሲሆን እትዬ ምናምን ሊል ይፈልጋል። በ2 ዓመት ይበልጥሻል አውቃለሁኝ። ጃፒ እግዚአብሔርን በጣም ጥላቻ አለበት። ይሆነ እኔ አንቱታውን ተወኝ ስላለች ትቻታለህ። አልቻልኩም። ታናድጄ ወጣ። እንዲህ እኮ አለ። ግን እኮ በኋላ ላይ እኮ እንዲህ አለ። ያምርባችሁ ነበር የእናንተ እንኳን ለየት ይላል ምናምን ሲለው ዝም አለና ተወኝ። ኖ ግን ምን እንደተፈጠረ ታውቃለህ ጅቦ? ከዛ በኋላ እኮ ዮኒ ራሱ አዘነ። በቃ የእውነትን ያየው በጅቦ መሀል አልኩኝ። ይቅርታ ጅቦማ ስለምትወዳት ልታጣላት ነው ከባሎቿ ሁሉ። ማንን ጅቦ አንቺ ላይ ፎንቃ ስላለበት እኮ ነው። ከሰው ድሮ ነበረ ጅቦ ድርሻ ይስጭማለኝ እኮ ድሮ ሚስታለች፣ የእግዚአብሔር ሚስታለች። ግን ዮኒ ከአንቺ ጋር እናቴን ያለውን ነገር ምንድን ነው ያለው? ወይ አንተ ወይ ሀጂ ትገባላችሁ ብዬ አስቤ ነበር አላለም? ሆዴ በሆነማ እኔ ምናምን ብሎ ጮኸ። አግኝቶ ነው የሆዴን አስተያየት ሰምተሃል? ግን እንዳለ እኔ እኮ ስተዋት ወይ ዮኒ ማኛ ወይ ሀጂ ትገባላችሁ ብዬ ነበር። ወላዳ ይጣህ ብሎ የረገመው ሰይጣን ለምንድን ነው ግን ቶሎ የምትቸኩለው አዲስ ሚስት ለመያዝ? እኔ እንዳለ የወለደ ነው የምትገጥሙት። ያልወለደ አገኘው ብሎ እድሉ ሆኖ አባት ነው የሚሆነው። በየሄደበት አባት ነው የሚሆነው። የእንጀራ አባት ነው የሚባለው። አይ ከጂጂ ጋር ግን በቃ ያለውን ነገር መፍታት አለብን። ገባህ ጃፒ? ጅቦ አሁን በሚቀጥለው ሳምንት አንድ እንትን የቀጠሮ ጌም አዘጋጁልኝ ብሏል። በቃ ግዴታ ያስፈልገኛል ብሏል። አዳምጠኝ ጃፒ። ኮሚቴው ስብሰባ ያርክ ጃፒ፣ እየሰማን አይደል? ኮሚቴ አባላቶች ተሰብስበን ከጂጂ ጋር ያለውን ነገር በቃ መፍታት አለበት። ከዛ ውጭ የትም ብሄድ እንዲህ እንከራተታታል፣ እንዲሁ ውቃቤ ይገፈፋል በየሄደበት እንዳሁኑ ምናምን። በቃ ይሄ ነው ገባ? አባሉን ሰብስበን መፍታት አለብን። በቃ ከጂጂ ጋር ደግሞ አሁን ስማ ጅቦ፣ የነዚህ እንደዚህ በግልጽ ይወጣል። አስበው እንደዚህ መጋረጃ ጋርደው እንደ ጉቺ ጣን የሚያጨሱ ሴቶች ከገጠሙ ታስበው መከራውን ነው የሚበለው። ጂጂዬን እያት እስቲ ዛሬ እንዴት እንዳማረባት እናቴ። አልገባም ብላኝ በዛ ላይ ከመሸ ምንድን ነው እንዴ ተቀባብታ መጣች። አይገርምም? ቀን ሊወጣ የነበረው ተመልሼ ነው ጃፒ። እግዚአብሔር ፍራንክፈርት ልትሄድ ጊንጋ ጥቁር ዲልዶ፣ ሳምሪ ቀይ ዲልዶ ይዘው ጠበቋት። ይሄንን ኢንፎርሜሽን ስትሰማ እሱ አይደለም ሌላካችሁልኝ የአዲሱ ሚስቱ ብሎ እሱ ደግሞ ፍቅር እንትናዬ ምናምን ስል ስሰማ ጊዜ መሬና ቸክሪ ወደ ቤቴ ራቴን በልቼ አስደንብረውሽ ነው የቀረሽ።
እነሱ ፈርታ ነው የተባለው። እነሱ የኔ ቀምቅመው ጨርቅ ሆነዋል። ምን አባቷ ተስፈራ የለችም። እሷ የኔ የለችም። ሶስት ወድቃለች። ዲልዶ ይዘው ነው የሚዞሩ በቦርሳ። የኔ ዲልዶ ይዘው አንዱ ጋር እየተላላሰች ነው። አታውቃቸውም። ጨርቅ እኮ ናቸው እነሱ። ይልቁት ያስፈራኝ እሱ ነው። ወይኔ ጂጂ አሁን ሆነም ቀረ ያያጅቦ ኮሚቴ ይመክርበታል። ጂጂ ከሆዴ ጋር ያለሽ ነገር መምከር ምናምን የሚባል ነገር የለም። እንደ ጦስ ዶሮ ዞሮ እዚህ ስለሆነ መምጫው በቃ እንደዚህ መክሮበት ካልሆነ በስተቀር አይሆንም። ገባሽ አይደለ? መጀመሪያ ይመከርበታል። እንዲህ ተወያይተንበት ከዛ ነው እንትንም ምንድነው እንዴ እዚህ ደረጃ ያደረሰው እኮ ኮሚቴው እኮ ነው። በቡላላ በኩል ስትፈልጉ ታጣላላችሁ፣ ስትፈልጉ ታስታርቃላችሁ፣ ስትፈልጉ ታጣላላችሁ። አሁን አንቺ መስማማት ያለብሽ ከዚህ ጀማ ጋር ነው። በቃ ቴንኪው አመሰግናለሁ። ንገራት። የምሬን ነው የምልሽ እናቴ ወደ እጅሽ ላይ ነው። እኛ ጋር ከተስማማሽ ጨርቄን ማቄን ሳይል አሁን ምድር የምናሰምጥ ሰዎች ደግሞ አስምጠና ቴንኪው እባክህ እና በዚህ ትስማሚያለሽ? እስማማለሁ። እንዴ ክፍያውን ንገራት፣ ዋጋውን ንገራት። ደግሞ የዩቱቡን እንትን አምጪ እንዳትሉኝ እናንተ ሙጃዎች፣ የዩቱቡን እንትን ቻናሉን አምጪ እንዳትሉኝ። ቻናላለሽ አንዱን ለጃፒ ትገጨዋለሽ። እንዲህ የምንጫወትበትን እዛን ፖስተዋለን። ስንት ነው የምትሰጠው? ወዴን እኮ ነው አንጠልጥለን የምናመጣልሽ። እንዴ እኮ ጃፒ እኔ ነፃ አገልግሎት ነው የምሰራው። እኔ ግን ጥያቄ አለኝ። ጃፒ ጅቡ ግን ዱባይ ድረስ ግን የሄደው ምን ለመሆን ነው? እኔ ራሴ ያው እዚህ አውሮፓ ያሉትን ፈጇቸው እንዳለ ደግሞ እድሜ ጠገብናቸው ብሎ እኮ ሲያወራ ነበር። ታው ኧረ ጂጂን የመሰለ ልጅ ቀሽትዬ ምርጥዬ አራዳ ልጅ እያት እስቲ አንዴ ፈገግ ሆኒ በይ እስቲ ሆኒ የንተምር ሆዲዬ እኔች ሙጫ ግን ከዚህ በኋላ ምን እንዳለ ፍሬን የምትይዝ ከሆነ ምን አስቀኝ አጠፋ ሰው እንደው ኢሮፕ ላይ ቢኖሩ ሄለንን ቢጠብስ ይሻሏል። ነጭ ቅማልን የምር እሷ ራሱ ተወደዋለች። እሷንና ባርባራን በመቆንጠጫ አይነካም። በመቆንጠጫ ነጭ ቅማል ቢያንስ ለወንድ ልጅ ያላት ክብር በጀበና አበባ ይዛ ትጠብቃለች። ሽቶ ትንሽ አርፈናል። ትሄድብናለች፣ አይስፖርት ትሄድብናለች። ዛሬ የከፈተችውን ዘፈን አልሰማሁም። ጅቦ መጀመሪያ ጂጂ ጋር እናስታርቅ፣ ማህበሩን አሰባስበን በሄለን ላይ እንሄዳለን። እናቴን ጃፒ አሁን የድሮ ዘፈን ነው የምትከፍተው። የድሮ የጥንት እኔ እንኳን አላውቀውም። አይስፖርት የድሮ ዘፈን እኮ ነው የምትከፍተው። ስታዳባሽ ግን ሞኝ ነው። ስማ ጅቦ እኔ ወደዋለሁ እሱ በ20 የታገኝሻለሁ ቡና ትልላለች። ግን ፊቷ እርጅናን እንትን አላለም፣ አልተቀበለም። ታውቂያለሽ እንትናማ አረጋ ያለች ነች ሄለን እኮ ፊቷ እርጅናን ብቻ ትንሽ ትቀልጣለች። ብትንቀሳቀስ ቀላጭ ነው። አይ ሰውነቷ ግን አሪፍ ነው። ቀላጭ ናት። ጅቦ እግዚአብሔርን ቅልጥ ግን ይኸው ጂጂ የአንቺንና የሆነ ጉንጋይ ከጨረስን በኋላ ወደ እሷ እንሄዳለን። ታፈርስብናል። ይህ የሆዴ ጉዳይ ከአንቺ ጋር ያለውን እንጨርስ። ይለቅ መጀመሪያ በሰላም የሆዴ ቤት ኪራይ እንደ ሽምግልና ጅቦ እንደ ሽምግልና እኔ አሁን ስልኬን ተቀያይሬ ከሰው ጋር ማውራት አልችልም። ግን እንደ ገለልተኛ ወገን ጂጂን አንድ ቦታ ቅጠራት፣ ሆዴን አንድ ቦታ ይዤ እቀርባለሁ። መሀላቸው ቁጭ ብዬ ስምምነት ውል ላፈራ። አድራሻውን ስጠኝ ጃፒ። የቤቱ አልሰጥም። እንዴ ምንድን ነው አድራሻ የምሰጠው? ውጭ አስደፍረው ነው። አንተ ስርዓት ያዝ። መጀመሪያ ኮሚቴው ይከብርበት። ኮሚቴው ሳይመክር የወንዶች ጉዳይ አባል የሆነውን ወንድማችንን አሳልፈ አድራሻውን ብሰጥ ጃፒ እንደማረግ ታውቃለህ። አሁን ወዲህ ከሰማ እንቅልፍ አይወስድም።
ምን እንደማረካቀን ሂጄ በቃ አጠገቡ ሂጄ ሆዴ ነበረ የምለው እንዲህ ነው የሚለኝ። በዛ መጣሽ ነው የሚለው መቼስ ሆነም ቀረው ኮሚቴው ሳይመክር ያው አድራሻውን እንዳሰጠ አድራሻ አይደለም እኔ ምን ስልኩንም አልሰጠም። ሴትዮ የሚለው ሴትዮ አሁን ምንም አልፈልግም ይበቃሻል፣ በፊት ያደረግሽው አሁን ምንም ነገር እናስተካክለዋለን። ጂጂ እናስተካክለዋለን። በደንብ ነውማ ልትሸቂብኝ ነው። እሺ አሁን አንቺ ሸክለሽ ምናምን ሳቢ ምናምን ተመቻችተሻል፣ ብዙም አያስፈልግሽም ሽቀላ። ችግር በራም ነች እንዴ ምን ሆነ ነው? ችግር ቆይ ጃፒ ሆዴ የዓመት የቤት ኪራይ ነው የከፈለው? ተከፍሎ ከፍያለሁ ብላለች። እንጋንጋ የዓመት ስንት ወር ቀረው? እኔ እሄዳለሁ። ቆይ ስንት ወር ቀረው? ቆይ እስቲ ጂጂ ቀስ በይ እስቲ ስንት ወር ቀረው? ጃፒ እኔ እንጃ ብንጠይቀው ግን ለምን አንጠራውም? አይሁን ደንግጧል፣ እባክህ ተኝቷል። እና ለአንድ ዓመት ነው የከፈለችለት። የዓመት ነው 6 የዓመት ወር ነው። አሪም ቤት የለኝም ጠቅልዬ ይገባል። አይሶር ልክ የለኝም ቤት በራሱ እንኳን ከፈለች። አሁን ተረኛ በኔ ብር ደግሞ ሄደን አስቤዛ እንገዛለን፣ ቫኬሽን እንወጣለን። በሱ ብር ደግሞ ሌላ ነገር እናደርጋለን እኮ። ግን መምከር አለብን እኛ ጂጂ፣ እኛን ካሽ የማይሳካ ነገር የለም። ጌታን ነው የምልሽ። ከፈጣሪ በታች እናንተ ውጭ ፈቀቃለን ማይስወጥ ይሄ ነው በቃ። አይሽ ማንሞኛለን። የእኛ ጀማ ደግሞ ለአንቺ ብዙ ስራዎችን ይሰራል ታውቂያለሽ። እኔ ቅድም ያንን ሁሉ ኢንፎርሜሽን ማዳመጥ ሲገባኝ በአንቺ ንዴት ዮኒ ተናገርሽ ብዬ በጣም አመለጠ። ዮኒ ነው አናደደ። እንዲያውም ተሰብስበን ለሶስት እዚህ ጀርመን እናመጣለን። ግን ከቻልሽ ማለት ነው እናቴን ዮኒ እንዳፈችው። እናቴን ደሜን ነው ያፈላው ዛሬ። ሾካካ እኮ ነው። ምን አለ እናቴ? ጃፒ ሰምተዋላ? አሁን ከፍቶ እየረገጠች ነበር በድጋሚ። ይህቺ ቅሌታም ማትረባ አጠገብሽ እንዳታደርሽ ብሎኝ ነበረ። አጠገብሽ ቅሌታም ተዋረደች ሲል ነበር። ያዋርደው። ቅድም ደግሞ ምን ሲለኝ ነበር ጃፒ፣ የእናንተ ደስ የሚል ነገር ነው አላለ? በሽምግልና ሆኜ ወጣሁኝ፣ ወሬው አመለጠኝ። አሁን ልቁንስ ቂቤ መጣ ከሀገር ቤት ለሆዱ ጂጂን በፍቅሩ ማቃት ወዳታለሁ ምናምን ለማስመሰል ጃፒ እናቴን ማስመሰል ይወዳል። ስማ ጅቦ፣ ከዚህ በፊት በራስ ቂቤ ያበላችኝ ብሎ አሁን የምግብ ቂቤ ወዲያሉን ሰምተሻል ጃፒ? የሆነ ሰዓት ላይ ሽሩጥ በራስ ቀን የሰራች ምን አውቃለሁ። የሆነ ቂቤ ብላ ከፍሬ ጋር ከዛብላ ሆኖ የሆነ ቂቤ ብላ የራስ ቂቤ አርጋ አብልታኝ ልሞት። 3 ቀን የቀዘንኩት አለ። ደውሎ ልጅ እኮ ነው ጃፒ አለኝ። እንደው ቢበላ የራስ ቂቤ ይበላል አለኝ። ግን ምን እንደሆነ እውነቱን እኮ አንድ ነገር እውነተኛ ታሪክ ልንገራችሁ። መጀመሪያ ቀን ስንመጣ ቤት መጣንና ስንመጣ ምግብ የለም ጋ ነው። ከዛ ታውቃለህ ጃፒ ዳቦ ወጣውና ቂቤ ያመጣውና ስቀባ ይህን ምትበያ አለ። እኔ ገብቶኛል። ይሄን እንደምበላ እና እንደዚህ ነው እዚህ ቤት የሚኖረው አለኝ እና ሳቄ መጣ። ይሄን እንደምትበያ አለኝ። ዳቦ ደግሞ ጭምርታክል ይዛ ሳትመበላው ከሀገር ቤት አስመጥተሽው ነው ጭንቅላ ቂቤ ነው። ይሄና ቂቤ የለም እኛ ቤት ውስጥ የምንቀባው። ምንድን ነው የምትቀቡት እንዴ? አንተ ደግሞ እዚያ የምትኖረው የምንቀባው እሱ ግን ከሀገር የመጣ የራስ ቅቤ ነው ያለው። ያውም እንትን ያለበት ምንድን ነበር የሚጨምሩበት? ይህን አይደለም በብልቃጥ ነገር ነው ከሀገር ቤት እግዚአብሔር ሌላ ነዋ። ነጭ ነው እግዚአብሔር ነው። ይህን በዳቦ ቀብተን አይደለም የምንበላው። የነጠረ ቅቤ እኮ ቢጫ ነው ቀለሙ። አንተ ምን እኮ ሀገር ቤት የመጣ አይደል ያለው? ግን እኮ እውነቱን ነው። ምንም እንደዚህ ምናምን ቀበተሽ ምናምን ይሄንን አለው። እንደዚህ ነው የሚበላው እዚህ ቤት አለኝ። አዎ አልኩት። ከዛ
አስበው ዳቦ እየቀባ መብላት። ጂጂ የመጀመሪያ ቀን ጂጂ ቡላላ ምንድን ነው ሼር የሚያደርግልኝ? ቆይ አንድ የመጣው ኢንፎርሜሽን እንዳያመልጥ የሆነ ቦታ ቡላላ ዝም ብሎ ነው እያየሁት ነው። እዚህ ጋር ምንድን ነው ሼር አድርጎ ቀጣሪ እዛም ይላል። ምን አገኘ ደግሞ? ሆልድ ዳውን አም ካሚንግ ሱ የጭንቅላት ቅቤ አብልተሹ ነዋ ሰውየው መከራ የሚበላው። የመጀመሪያ እዚህ እንደመጣ ይህንን ነበልተሽ የምትኖሪው አለኝ። ሌላ ምግብ የለሽ ፍሪጁ ሲከብቶ ማለት ነው። ሌላ ምግብ የለም አለ። ይሄ እንደዚህ ነው የሚኖረው። እንደዚህ ነው ግን ሳቂ መጥቷል። ምክንያቱም አውቃለሁ እንደዚህ አይነት ባህሪ እንዳላቸው እና ማለት እንደዚህ አይነት ባህሪ እንዳላቸው ስትይ እናንተ ኢትዮጵያኖች፣ የኢትዮጵያ ወንዶች እኔ ቀብቼ ዳቦ ቀብቼ ነው የምበላው። ሌላ ምን እበላለሁ እንዴ? አንቺ ምንድን ነው ገንዘብ በሞላበት ቢዝነስ እና ከኔ ብቻዬን እዚህ ጋር ልቀቅልልህ ፈለክ እንዴ? ጃፊ እና እድሜ ልክሽን ከዳቦ ጋር ስትታገይ ልትኖሪ ነው? ከፈለኩ ውጭ ወጥቼ እንዳንተ እበላለሁ። ልክ አንተ ራስህ አታበስልም አይደል? ሚስት ካለ ነው እንጂ እኮ። ግን አሁን ጂጂ አሁን አንቺ ሴት ነሽ፣ ቤት ውስጥ ምናምን ተፍተፍት ያለሽ አይደል እንዴ? ሰው ካለ ያ ሆዴማ ታዲያ እና አሁን ድጋሚ ቢመጣም እንደዚህ መከራውን ላይ ነው በቂቤ አሁንማ ተምሯታል። ጃፒ አሁን እኮ ተምሯል። ከዚህ በኋላ ግቡና ደጉን ያውቀዋል። እሺ ምን ያህል ነው አንቺ ተስፋሽ? ምን ያህል ነው ይመለሳል የሚለው ህልምሽ? ከኔ ጋር ይኖራል የሚለው እንትንሽ ምንድን ነው? ምን ያህል ነው? የቀጠሮ ጌም አሁን አዘጋጁልኝ ብሏል። ከማን ጋር ይጫወት? የቀጠሮ ጌም ከእሱ ጋር ትጫወቻለሽ? ከኔ ጋር ይጫወት፣ ከሌላ ሰው ጋር ይጫወት። ከማን ጋር? እሺ ምረጪለት አንድ ሰው። እንጋጋ ኖ ከእሷ ጋር አይጫወትም። ከሌላ ሰው ጋር። ከማን ጋር ይጫወታል? ከትዬ ሄለን ጋር ይጫወት። ከነጭ ቅማል ጋር። ጃፒ ከሀጂ ጋር ትግባባላችሁ አይደል? አስገቢው ሀጂ ነው እንዳትጣሉ ከነሱ ጋር ስለሚጣ አማላይ ሀጂ አማላይ ሰክስ ወይ እንዴት ነህ? አለሁልሽ